እንደምን አድራችኋል የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የጥር 7 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ፓርላማው የኢትዮጵያ የሰላምና የዲሞክራሲ ቁመና ዝቅተኛ ነው ስለማለቱ፣ የውጭ ምንዛሬ ተመን ማሻሻያው በኢትዮጵያ ብሔራዊ ባንክ ላይ 445 ቢሊዮን ብር የሂሳብ ኪሳራ አስከትሏል ስለመባሉ፣ በትግራይ ክልል ለቀጣዩ ሀገር አቀፍ ምርጫ ማስፈጸሚያ 10 ቢሊዮን ብር በጀት መመደቡ ስለመገለጹ፣ በትንባሆ ኢንዱስትሪ ላይ የሚጣለውን ኤክሳይዝ ታክስ ከፍ ለማድረግ መታቀዱ ስለመነገሩ ከሀገር ቤት፣ የሱዳን መንግስት በግጭት ውስጥ እያለ ተዘርፈው ነበሩ ያላቸውን 570 ታሪካዊ ቅርሶች ማስመለሱን ስለማስታወቁ ከአፍሪካ፣ አሜሪካ በኢራን ላይ የምትሰነዘረው ጥቃት ለዓለም አቀፍ የኢኮኖሚ ቀውስ መነሻ ሊሆን ይችላል ስለመባሉ ከዓለም አቀፍ። እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። ፓርላማው የኢትዮጵያ የሰላምና የዲሞክራሲ ቁመና ዝቅተኛ ነው አለ። በሀገር ውስጥ የፖለቲካ ሹኩቻና በአፍሪካ ቀንድ ከውጭ ኃይሎች ጋር በሚደረግ የጂኦፖለቲካ ፍጥጫ የኢትዮጵያ የሰላምና የዲሞክራሲ ቁመና ዝቅተኛ መሆኑን የአውሮፓ ፓርላማ የጥናት ማዕከል ገልጿል። ማዕከሉ 137 ሀገሮች ላይ ያደረኩት ባለው ጥናት ለኢትዮጵያ 112ኛ ደረጃን የሰጠ ሲሆን ይህም በግጭት በድርቅና በኢኮኖሚ ጫና ምክንያት 21.4 ሚሊዮን ዜጎች ሰብአዊ እርዳታ ያስፈልጋቸዋልም ብሏል። ኢትዮጵያ የአውሮፓ ሀገሮች ቁልፍ መሆኗን ያስረዳው ማዕከሉ ከጎረቤት ሀገሮችና በሀገሪቱ ውስጥ በተለያዩ አካባቢዎች የሚታየው ውጥረት ስጋቱ በከፍተኛ ሁኔታ መጨመሩን በጥናቱ ተጠቁሟል። አክሎም ማዕከሉ የህዳሴው ግድብን መመረቅ ተከትሎ የሀገሪቱ ኢኮኖሚያዊ ቁመና መሻሻሎች ቢኖሩትም ከሰሃራ በታች ከሚገኙ ሀገሮች በሰላምና በዲሞክራሲ ረገድ ያላት ቁመና ግን ዝቅተኛ መሆኑን አስረድቷል። የውጭ ምንዛሬ ተመን ማሻሻያው በኢትዮጵያ ብሔራዊ ባንክ ላይ የ445 ቢሊዮን ብር የሂሳብ ኪሳራ ማስከተሉ ተገለጸ። በኢትዮጵያ ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ በኢትዮጵያ ብሔራዊ ባንክ የሂሳብ መዛግብት ላይ የ445 ቢሊዮን ብር ያልተመዘገበ የሂሳብ ኪሳራ ማስከተሉን በዚህ ሳምንት የወጣው የባንኩ ኦዲት ሪፖርት አመላክቷል። በአዲሱ የባንክ ገዢ ዶክተር ኢዮብ ተካልኝ የተፈረመው የ2024ና የ2025 በጀት ዓመትን የሚሸፍነው ይህ ሪፖርት ባንኩ በበጀት ዓመቱ 428 ቢሊዮን ብር የተጣራ ኪሳራ እንዳጋጠመው አመላክቷል። ይህ ከፍተኛ የሂሳብ ቀውስ የተከሰተው ባንኩ ያለበት የውጭ ምንዛሬ ዕዳና ግዴታዎች የብር ዋጋ ዝቅ ማለቱን ተከትሎ በብር ሲመነዘሩ በከፍተኛ ሁኔታ በማሻቀባቸው መሆኑ ተገልጿል። የባንኩን የሂሳብ መዝገብ የመረመረው ተቋም ባወጣው መግለጫ ይህ የኪሳራ መጠን ከባንኩ ካፒታልና አጠቃላይ መጠባበቂያ ፈንድ በላይ ሊሆን እንደሚችል በመጠቆም ባንኩ እንደ ተቋም የመቀጠል አቅሙ ላይ አደጋ እንዳይጋረጥ ስትራቴጂካዊ የፖሊሲ ጣልቃ ገብነት እንደሚያስፈልግም አስጠንቅቋል። እንደ ኦዲተሮቹ ገለጻ ባንኩ ያለበትን የውጭ ምንዛሬ ዕዳዎች የሚከፍልበት ጊዜ ሲደርስ ለከፍተኛ የገንዘብ ጫና ሊጋለጥ ይችላል። በተለይም ባንኩ ከአቡዳቢ ፈንድና ከሳውዲ አረቢያ የተቀበላቸው የቢሊዮን ዶላሮች ተቀማጭ ዕዳዎች ብር ዋጋውን ማጣቱን ተከትሎ ለመክፈል የሚጠይቁት የብር መጠን በከፍተኛ ሁኔታ መጨመሩ ለኪሳራው ዋነኛ ምክንያት ሆኗልም ተብሏል። በትግራይ ክልል ለቀጣዩ ሀገር አቀፍ ምርጫ ማስፈጸሚያ 10 ቢሊዮን ብር በጀት መመደቡ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫው ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታውቋል። ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛው ጠቅላላ ሀገር አቀፍ ምርጫን ለማከናወን አስፈላጊው የቅድመ ዝግጅት ስራዎች መሰራታቸውን ቦርዱ ገልጿል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ በህግ አውጪዎች የጋራ የምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁንም ገልጸዋል። ምክትል ሰብሳቢ የእጩዎቹ ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ቀን 2018 እንደሚከናወን አስረድተው የምርጫ ውጤትም ሰኔ 4 ቀን 2018 ይፋ እንደሚሆን ገልጸዋል። አቶ ተስፋዬ አክለውም በትግራይ ክልል ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ
አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲያደርግ መቆየቱንም አስረድተዋል። ከዚህ ቀደም በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በክልሉ ባለው የጸጥታ ችግር ሳቢያ ምርጫውን ለማከናወን አስቻይ ሁኔታ የለም ሲሉ ቅሬታ ማሰማታቸውን መዘገባችን ይታወሳል። ሚኒስቴሯ ላለፉት 17 ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት ነበር አሉ። በኢትዮጵያ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ሲከናወኑበት የነበረው መርሃ ግብር ስህተት ነው ሲሉ የከተማ ልማት ሚኒስቴሯ ወይዘሮ ጫልቱ ሳኒ መናገራቸውን ኢትዮጵያን ኢንሳይደር ዘግቧል። ወይዘሮ ጫልቱ ይህንን ያሉት ሚኒስቴር መስሪያ ቤታቸው በክረምት በጎ ፍቃድ አገልግሎት መርሃ ግብር ላይ ያስገነባቸውን ቤቶች ማክሰኞ ጥር 5 ቀን 2018 ባስመረቀበት ወቅት በሰጡት ጋዜጣዊ መግለጫ ላይ ነው። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ ተችተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤት ችግር በተወሰነ ደረጃ ያቃለለ መሆኑን በመግለጫቸው ላይ ጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነም አስረድተዋል። ሚኒስቴሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበትን መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸው በሚኒስቴሯ መግለጫ ላይ ተነስተዋል። በትንባሆ ኢንዱስትሪ ላይ የሚጣለውን ኤክሳይዝ ታክስ ከፍ ለማድረግ መታቀዱ ተነገረ። የኢትዮጵያ የምግብና መድኃኒት ባለስልጣን በትንባሆ ኢንዱስትሪ ላይ የጣለውን የኤክሳይዝ ታክስ ለመጨመርና የቁጥጥር ስራውን ለማጠናከር ማቀዱን አስታውቋል። ትንባሆን ለመቆጣጠር የሚያግዝ ፋይናንስ ማግኘት እንዲቻል በኢንዱስትሪ ላይ የሚጣለውን የኤክሳይዝ ታክስ እንደሚጨምር የባለስልጣኑ ዋና ዳይሬክተር ወይዘሮ ሄራን ገርባ መናገራቸውን ሪፖርተር ዘግቧል። በሀገሪቱ ያለውን የዋጋ ንረት ያገናዘበ ጭማሪ እየተደረገ አይደለም ያሉት ወይዘሮ ሄራን ጭማሪውን ማድረጉ የትንባሆ ቁጥጥር ለማጠናከር የሚያስችል የፋይናንስ ድጋፍ ከእርዳታ ድርጅቶች መጠበቅ ለማቆምና በፋይናንስ ራስን ለመቻል እንደሚረዳ አስረድተዋል። በአሁኑ ወቅት በኢትዮጵያ አንድ ትንባሆ አምራች ድርጅት መኖሩን የገለጹት ዳይሬክተሯ በቀጣይ ወደ ሌላ ኢንዱስትሪ እንደሚቀየር ካልሆነም ሙሉ በሙሉ እንዲዘጋ ለማድረግ እንደሚሰራ አስታውቀዋል ሲል የዘገበው ሪፖርተር ነው። አድማጮቻችን ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። የሱዳን መንግስት በግጭት ውስጥ እያለ ተዘርፈው ነበሩ ያላቸውን 570 ታሪካዊ ቅርሶች ማስመለሱን ገለጸ። ቅርሶቹ የመካነ መቃብር ሐውልቶች፣ በስነ ጥበብ ያጌጡ የአበባ ማስቀመጫዎች፣ የነሐስ የቤት እቃዎች፣ የተቀረጹ ድንጋዮችና ትናንሽ ክታቦች ይገኙበታል ሲል ስፑትኒክ አፍሪካ ዘግቧል። ከቅድመ ታሪክ እስከ እስልምና ዘመን የሚዘልቁ ናቸው የተባሉት እነዚህ ጥንታዊ ቅርሶች በባህል ሚኒስቴሩ ካሊድ አልአይሲር አማካኝነት በፖርት ሱዳን በይፋ ለእይታ ቀርበዋል። ሱዳን ካለፈው ሚያዝያ ወር ጀምሮ በጎረቤት ሀገራት በኩል በኮንትሮባንድ የወጡ ቅርሶችን ለማስመለስ ከኢንተርፖልና ከዩኔስኮ ጋር በትብብር እየሰራች ትገኛለች ብሏል። በፈረንጆቹ 2023 ብሉ ናይል የሚገኘው የካርቱም ብሔራዊ ሙዚየም ሙሉ በሙሉ ተዘርፎ እንደነበር የዜና አውታሩ ዘገባ አውስቷል። በወቅቱ ከስርቆት የተረፈው አንድ ክፍል ብቻ ነበር የተባለ ሲሆን በሀገሪቱ የሚገኙ በርካታ ሌሎች ሙዚየሞችም ከፍተኛ ጉዳት ደርሶባቸዋልም ተብሏል። የፈጥኖ ደራሽ ኃይሉ ፈጽሟል በተባለው የድሮን ጥቃት 27 ሰዎች መገደላቸው ተሰማ። የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቃዊ ሲንጃ ከተማ በፈጸመው የድሮን ጥቃት 27 ሰዎች መገደላቸውን ስፑትኒክ አፍሪካ ዘግቧል። የቡድኑ ጥቃት የተሰማው በብሔራዊ ጦሩ የሚመራው የሱዳን መንግስት ከ2 ዓመታት በላይ በስደት ከነበረበት ፖርት ሱዳን ወደ ካርቱም መመለሱን ካስታወቀ ከአንድ ቀን በኋላ የተፈጸመ ነው። በጥቃቱ ከተገደሉ ሰዎች በተጨማሪ 73 ሰዎች መቁሰላቸውን የግዛቲቱ የጤና ባለስልጣናት ማሳወቃቸውን ዘገባው ጠቅሷል። ስማቸው እንዳይገለጽ የጠየቁ የብሔራዊ ጦሩ የመረጃ ምንጭ እንዳሉት የአርኤስኤፍ ሰው አልባ አውሮፕላኖች በሲንጃ በሚገኘው የሰራዊቱ 17ኛ እግረኛ ክፍል ዋና መስሪያ ቤት ላይ ያነጣጠሩ ናቸው ብለዋል። በጥቃቱ የዋይት ናይል ግዛት አስተዳዳሪ ለትንሽ ከሞት ማምለጣቸውን የግዛቱ ኮሚኒኬሽን ጽህፈት ቤት ገልጾ ነገር ግን ጠባቂያቸውና የፕሮቶኮል ኃላፊያቸው የጥቃቱ ሰለባ መሆናቸውን ገልጸዋል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተከሰተው ጦርነት በርካቶችን የህይወት ዋጋ እያስከፈለ እልባት ሳያገኝ አሁንም ቀጥሏል።
ወደ ዓለም አቀፍ ዜና ስናልፍ አሜሪካ በኢራን ላይ የምትሰነዝረው ጥቃት ለዓለም አቀፍ የኢኮኖሚ ቀውስ መነሻ ሊሆን እንደሚችል ተጠቆመ። የባህረ ሰላጤው ሀገራት አሜሪካ በኢራን ላይ የምትሰነዝረው ጥቃት ለዓለም አቀፍ የኢኮኖሚ ቀውስ መነሻ ሊሆን እንደሚችል አስጠንቅቀዋል። ሳውዲ አረቢያ፣ ኦማንና ኳታርን ጨምሮ የባህረ ሰላጤው ሀገራት ለዋይት ሀውስ የማስጠንቀቂያ መልእክት ማስተላለፋቸውን ዎል ስትሪት ጆርናል ዘግቧል። ሀገራቱ ባስተላለፉት መልእክት ማንኛውም አይነት ወታደራዊ ግጭት የነዳጅ አቅርቦት ሰንሰለትን በመበጣጠስ በዓለም አቀፍ ደረጃ ሊመከት የማይችል ታላቅ የኢኮኖሚ ቀውስ ሊቀሰቅስ እንደሚችል በጽኑ አሳስበዋል። ይህ የባህረ ሰላጤው ሀገራት ስጋት የመነጨው ግጭቱ ከተቀሰቀሰ ቀጥተኛ ተጽዕኖ በነዳጅ ገበያ ላይ በሚፈጥረው መናጋት ነው ተብሏል። በተጨማሪም ሀገራቱ የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘር የአየር ክልላቸውን ወይም ወታደራዊ ጣቢያዎቻቸውን እንዳይጠቀም መከልከላቸው ታውቋል። ይህም የሆነው በኢራንና በታጣቂ ኃይሎች ሊሰነዘር የሚችለውን አጸፋዊ እርምጃ ለመከላከልና ሀገራቱ በቀጥታ ወደ ግጭቱ ቀውስ ውስጥ እንዳይገቡ ለማድረግ ካላቸው ጥብቅ ፍላጎት የመነጨ ነውም ተብሏል። በአሁኑ ወቅት የዲፕሎማሲያዊ ጥረቶች ካልተሳኩ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም የከፋ ሰብአዊና ኢኮኖሚያዊ ቀውስ ውስጥ ሊወድቅ እንደሚችል ሀገራቱ ስጋታቸውን ደጋግመው እየገለጹ ይገኛሉ። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ፓርላማው የኢትዮጵያ የሰላምና የዲሞክራሲ ቁመና ዝቅተኛ ነው ስለማለቱ፣ የውጭ ምንዛሬ ተመን ማሻሻያው በኢትዮጵያ ብሔራዊ ባንክ ላይ 445 ቢሊዮን ብር የሂሳብ ኪሳራ አስከትሏል ስለመባሉ፣ በትግራይ ክልል ለቀጣዩ ሀገር አቀፍ ምርጫ ማስፈጸሚያ 10 ቢሊዮን ብር በጀት መመደቡ ስለመገለጹ፣ በትንባሆ ኢንዱስትሪ ላይ የሚጣለውን ኤክሳይዝ ታክስ ከፍ ለማድረግ መታቀዱ ስለመነገሩ ከሀገር ቤት፣ የሱዳን መንግስት በግጭት ውስጥ እያለ ተዘርፈው ነበሩ ያላቸውን 570 ታሪካዊ ቅርሶች ማስመለሱን ስለማስታወቁ፣ የፈጥኖ ደራሽ ኃይሉ ፈጽሞታል በተባለው የድሮን ጥቃት 27 ሰዎች ስለመገደላቸው ከአፍሪካ፣ አሜሪካ በኢራን ላይ የምትሰነዝረው ጥቃት ለዓለም አቀፍ የኢኮኖሚ ቀውስ መነሻ ሊሆን ይችላል ስለመባሉ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።